ህጋዊ መንገድ ነው። በህጋዊ መንገድ ነው። ህጋዊም ሆነ ህገወጥ ዛሬ እንዲያበቃ ነው የምንፈልገው። ከለሳለቀ በጣም ሶሪ ግን ደግሞ አይተሻል። እንግሊዘኛውን ተውን፣ በጣም ሶሪ ምናምን እንግሊዘኛውን ተውን፣ ግን ደግሞ አይተሻል። ላይፍ እንደሚቀጥል ማመን አለብሽ። ላይፍ ይቀጥላል። ታዲያ የልጅን እናት አስቀምጠ ራስን ላይፍ ትቀጫለህ እንዴ? የልጅን እናት ቤት አስቀምጠ ላይፍ ሰንበትበት ብያለሁ። ሌላ ነገር እያወራ ሌላ ነገር ሰንበትበቱን ተይና አርብ በትበትም ሐሙስ በትበትም ይሁን ቶሎ ማለቅ አለበት። ዛሬ እኮ እዚህ ወረቀት ላይ ግዴታ ትፈርምልኛለህ። አልፈርም። እንዴት ነው የማትፈርም? እንዴት ነው የማትፈርም? ልቀቀኝ። እንዴት ነው የማትፈርም? ሰላም ሰላም፣ ውድና የተከበራችሁ የመልካሚቱ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። የኔ ውዶች ያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። የኔ ሞሮች ይህን ቪዲዮ ላይክ በማድረግ ጀምሩት። ላይክ አድርጉ። እንግዲህ በቪዲዮ አልመጣንም። ባባ ዝም በል እንጂ አንተ ደግሞ ያው ጉንፋን በአንድ ቀን ነው የሚይዘው እና የሚገርማችሁ ቅድም ቤተክርስቲያን ሄጄ ነበረ እና ያው የህፃናት ሁሉም ስለሚቆርቡ እንትን ይላሉ ነው በጣም የተፋፈረ ቤተክርስቲያን ውስጥ እና ያው አንዴ ጠባ አላረገኝ መሰላችሁ። አሁን ልጅ ራሱ እንዴት እንደምንጠጋ ራሱ ፈራሁት በአንዴ ማርያምን። እና እንዴት ናችሁልኝ? በድጋሚ ግን እንዴት አዳራችሁ ነው? እና የኔ ማሮች ትላንትና የወረቀቱ ጉዳይ እንግዲህ ያው የእንትን ነው ፈርም የተባለው የንብረት ክፍፍል ነው እና መግቢያ ላይ ያያችሁት ልጅ በጣም አሁን የሩታ ወይም የአብርሽ ደጋፊዎች እንትኑን መጀመሪያ ቲክቶክን አዘግተውበት ነበር መሰለኝ እና ሁለቱም ይረግጣቸው ነበረ። አሁን ወደ ያው መልእክት ያለው ነገር ነው የሚያስተላልፈው። ምክንያቱም የልጅህን እናትተህ አንተ ከሌላ ሴት ጋር ስንትን ስትል ምናምን የሚለው ብዙ እንትን ይላል እና ደግሞ ሀሳብሽን አንዴ ጨርሺ ምናምን እያላት ነው ለሩቲ ማለት ነው። ሌላው እስካሁን እና ሩቲ ቡቴ ናቸው፣ ግን በዚህ 2 ቀን ደግሞ ወደ ሸገር ይገባሉ ማለት ነው። ሸገር ነው ከዚህ በኋላ የምናያቸው፣ ጠብቁ። ግን ያው ይህንን በነገራችን ላይ ይራዘማል ታውቃላችሁ። አሁን የሚቋጭ ነገር አይደለም ያው እንትኑ ማለት ነው። ብቻ ግን ያው እንደ እንትኑ ነው እንዳመጣጣችሁ ነው እኛም ሀሳብ የምንሰጠው እንጂ አብርሃን ርገጪ፣ የአብርሃምን ቻናል እንደዚህ በል፣ አብርሃን ይታሰር ምናምን የምትሉ ደግሞ አፋችሁን ዝጉ። ምክንያቱም አልሰማችሁም። እንዳልኳችሁ ትናንትና ከኔም ጭምር የኔም መተዳደሪያ ነው የእናንተም መተዳደሪያ ነው። ሀሳብ አስተያየት ገንዘብ ገቢ እስከከፈተልሽ ድረስ አዳሜ ማለት ነው። ከውስጥሽን እንድሰሪው ማንንም አልፈቅድልሽም። ምክንያቱም የሀገሬ ልጅ ነው ወንድሜ ነው። አሳልፌ አልሰጥሽማ፣ አትፍቀጂ እንጂ ምን ሆነሻል እንዴ? ጭራሽ ለስር ደፋር አስተያየት። ለነገሩ ያው አበሻ ሲጠግብ ምን የዩቱብ ቢሮ ጠገብክ መሰለኝ ፍሬው። አሁንም እያደብክ አይደለም በነገራችን ላይ ማለት ነው። እኔ በውስጥ እሰጥ አገባ መላት ስለማልፈልግ በዚህ ዩቱብ እስከመጣ ድረስ በዩቱብ ነው እኔም እየነገርኩ ያለሁት ማለት ነው። ምክንያቱም አንተ አብርሽ ከኔ በላይ አንተ አታውቀውም። ምክንያቱም አብሬ በልቼ ወንድሜ በለው በቃ ዘሴም ነው እና ደግሞ አንተ በቪዲዮ ስለሆነ የምታውቀው በቃ ዝም ብለህ ያልበላህን ቦታ አትከክ። ምክንያቱም በቃ እየበላህ ነው አደለ? አስተያየት ሀሳብ እየሰጠህ በቃ እንትንን ቀጥል። ደግሞ ታውቃለህ እኮ ይሄ እንዴ ምን እንደሚሰሩ እኮ ታውቃለህ። እያንዳንዳቸው ዩቱበር እኮ ምን እንደሚሰሩ እኮ እናውቃለን እኮ። ለገቢ የሆነ ነገር አንዱን አጣልተህ ያንተ የሩታ ኦዲየንስ በጣም ከፍ አድርገው እንዲወድህ አትሞክር። ምክንያቱም ሩታ እኮ የልጇ አባት ነው። ነገ ትታረቀዋለች። ነገ አብራው ነው የምትኖረው። የዛን የምልትል ነው። በጣም ብዙዎቻችሁ በጣም ብዙ የምትሰድቡት አላችሁና አልሰማችሁም። የምሬ ነው አልሰማችሁም። ደግሞ እኔ ጋር ተጋፈጡ አሏችሁ ደግሞ እና እንደነገርኳችሁ የገቢ ምንጭሽን አድርገሽ ከዛ በኋላ የልብሽን መሳደብ ይሄ በህግ ያስቀጣል። ለህሊናም ጥሩ አይደለም። አንደ ለመፍረድ ራሱ በጣም ይደብራል። እና ፍሬው ቲዩብ ፕሊስ ስነ ስርዓት ይኑርህ። በጣም ጎጎል ላይ አንተ ደግሞ ማለት ነው። እና ይህን ነው ለመናገር ቤተሰብ። እንግዲህ ሩቲ ሰሞኑ ሸገር ነው የምትመጣለን። እስካሁን ቡቴ ናት ወይ እስካሁን አልመጣችው ወይ ምናምን እያላችሁ ነው። አዎ እስከዛሬ ግን ቡቴ ነው ያለችው። ከዚህ በኋላ ደግሞ ሸገር ነው። እንግዲህ ሌላ የምጠይቁ ጥያቄ አላችሁ? ነፍ ነው እናንተማ። የእናንተማ ጥያቄ ስንት አለ በየስም እና ደግሞ ስለ ክርስትና አትጠይቂ፣ ክርስትና አትበይ ብላችሁኛል። በቃ አልልም፣ ያው ተውኩት፣ ትቼዋለሁ በቃ። ውይ አቤት እናንተ በየስም
ሌላው ማለት ነው ማናችሁም ያላስተዋላችሁት እኔ ብቻ ነኝ ግን ያስተዋልኩት ከዚህ በፊት አለ አብርሃም ማለት ነው ከዚህ በፊት የፍቺ ወረቀት አምጥተሽልኝ ፈርሜልሻለሁ እንዴ ተፋታችኋል እንዴ ከተፋታችሁ ኦኬ አሁን ንብረት ክፍፍል ላይ ናችሁ ማለት ነው ሀደሴን ሳ ወላ ዜን ያኔ ተፋታችኋል ከዚህ በፊት የነበረው የፍቺ ወረቀትም አምጥተሽልኝ ፈርሜልሻለሁ አሁን ደግሞ የንብረቱ ነው በቃ ስለዚህ ከተፋታችሁ ንብረት ክፍፍል ኮድ ግድ ነው ቀብራራው በቃ ካፍላት ያ ምን ነው የኔ ብቻ ነው አልከኩና ያው ንብረቱን ያፈራችሁት ስለዚህ እኩል ነው መካፈል ያለባችሁ ስለዚህ ፍትህ ለሴት እንዴ ከተፋታችሁ ማይቀር አሁን ንብረት ክፍፍል ላይ ከሆናችሁማ ይሄ በቃ አሳማኝ ነው ማለት ነው አይደል ቤተሰብም ጋር ብዙዎቻችሁ እንትን ያላላችሁት ያልፈታፈታችሁበት ወይ ደግሞ ሐሳብ አስተያየት ያልሰጣችሁበት እንትን የፍቺ ወረቀት ተቀብሏል ወይ ደግሞ የፍቺ ወረቀት ሰጥቶ ፈርሞላታል ተፋቷል ማለት ነው አሁን ላይ ምንድነው የሚጠበቀው ማለት ነው የንብረት ክፍፍል ነው በቀጣይ የምንጠብቀው ምንድነው ንብረት ክፍፍል ላይ ናቸው ማለት ነው ከዛ አርመልካም ልትዋረጂ ነው ወይኔ ታረቃሉ እያልሽ እንደው በመሀል ልትቀሪ ነው ጉድሽ ፈላ እንደው ማርያምን እያልሽ እግዚአብሔርን እያልሽ እንደው ጉድሽ ነው ብቻ እንዴት እንደሚሆን እናያለን ብቻ ግን ይሄንን ፍቺ ወይም ደግሞ የወረቀት ያ እልባቱን አግኝቷል የገንዘብ እንደሆነ ወይም ደግሞ የንብረት ክፍፍል ላይ እንደነው ሆናችሁ ስላወቅን ደስ ብሎናል በነገራችን ላይ ክብር ልክ እንደ መድኃኒት ነው እንዴት መሰለሽ ፍቅር ላይም ይሁን ጓደኝነት ላይም ይሁን ክብርሽ እንደ መድኃኒት ነው ህፃናት የማይደርሱበት ቦታ አርቀሽ ማስቀመጥ ነው እሺ ሪቪስ ማምሽ ያ ከልቤ ነው ማለት ህጋዊ መንገድ ነው በህጋዊ መንገድ ነው ህጋዊም ሆነ ህገወጥ ዛሬ እንዲያበቃ ነው የምንፈልገው ከለሳለቀ በጣም ሶሪ ግን ደግሞ አይተሻል እንግሊዘኛውን ተውን በጣም ሶሪ ምናምን እንግሊዘኛውን ግን ደግሞ አይተሻል ላይፍ እንደሚቀጥል ማመን አለብሽ ላይፍ ይቀጥላል ታዲያ የልጅን እናት አስቀምጠ ራስን ላይፍ ትቀጫለህ እንዴ ልጅን እናት ቤት አስቀምጠ ላይፍ ሰንበትበት ብያለሁ ሌላ ነገር እያወራ ሌላ ነገር ሰንበትበቱን ተይና አርብ በትበትም ሐሙስ በትበትም ነው ቶሎ ማለቅ አለበት ዛሬ እኮ እዚህ ወረቀት ላይ ግዴታ ትፈርምልኛለህ አልፈርም እንዴት ነው የማትፈርም ልቀቀኝ እንዴት ነው የማትፈርም